ከትላንት ወዲያ ጀምሮ ልቤን በጣም እየጎተተኝ ያለ ድንቅ የሆነ መልእክት ያዘለ እግዚአብሔር ቃል አለ። በእርግጥ ክፍሉን በተደጋጋሚ በተለያየ ቦታ ወይም ከድሮ ጀምሮ ስንሰማው ቆይተናል እና በጣም የምትታወቅ ሴት ስለሆነች ስለዚያ ሴት እማያውቅ የለም። ግን እግዚአብሔር እዛ ውስጥ አንድ የሆነ የተጨበጠ ነገር ስለሰጠኝ እሱን በእናንተ ህይወት ላይ ብናገር እግዚአብሔር አምላክ መልካም ነገር እንደሚያደርግላችሁ ስላመንኩኝ አሜን ነው። ኢየሱስ ለዘላለም ያድናል። ክብር ለኢየሱስ ይሁን። ለመናገር እንዲመቸኝ እግዚአብሔር አምላክ እንደ ርዕስ ሳይሆን እንደ መልእክት እንደ ትንቢታዊ ቃል አድርጋችሁ እንድትወስዱ ፈልጋለሁና ማዳንህ አይሰወርም። ምን አይሰወርም? ማዳንህ ምን አይልም አይሰወርም። ወይም ደግሞ ድነትህ አይሰወርም። አሜን ነው ወይ? እግዚአብሔር ያደረገልን ነገር አይሰወርም። ና ውሰድ አሜን በልና እግዚአብሔር በአንተ ህይወት ያደረገው ነገር አይሰወርም። የተገለጠ ነገር በአንተ ህይወት ይሆናል። የተገለጠ ነገር በአንቺ ህይወት ይሆናል። በደምጭናስ ይሆናል። ወይስ ዛሬ ማታ ወይስ የተገለጠ የእግዚአብሔር ማዳን በህይወቴ ወይስ ይሆናል። አሜን። ያመነ ሰው በኢየሱስ ስም ሆነ። ያመነ ሰው በኢየሱስ ስም ሆነ። ሃሌሉያ። ሉቃስ ወንጌል ምዕራፍ 8 ላይ ይሄ ቃል በማርቆስ ወንጌል ምዕራፍ 5 ላይ ተደግሟል። በማርቆስ ወንጌል ምዕራፍ 5 ላይ አለ ይሄ ቃል 12 ዓመት ሙሉ ደም ሲፈሳት የኖረች አንድ ሴት አለች። በእሷ ህይወት የተከናወነ የእግዚአብሔር አስደናቂ ማዳን አለ። እሱ ስላስደነቀኝ ዛሬ ማታ በእናንተ ህይወት ላይ አውጀዋለሁ። ቁጥር 43 እንደዚህ ይነበባል እግዚአብሔር ቃል። ሲሄዱ ህዝቡ ያጨናንቁት ነበር። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯንም ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለው። ከስራ በውስጥ አልሰማው ከስራ በውስጥ እሱ ብቻ አለ። ማንም ሊፈውሳት አልተቻለው። በኋላ ቀርባ የልብሱን ጫፍ ዳሰሰች። የደሟን ፈሳሽ በዚያ ጊዜ ቆመ። አሜን። በዚያ ጊዜ በርሲ ቆመ። በርሲ ቀርባ የልብሱን ጫፍ ዳሰሰች። በዚያን ጊዜ የደሟ ምንጭ ምን አለ? ቆመ። ዛሬ እግዚአብሔር የሚያቆመው ነገር አለ። እየጎረፈ ያለ ችግር፣ እየጎረፈ ያለ ስቃይ፣ እየጎረፈ ያለ ህመም በኢየሱስ ስም ዛሬ ይቆማል። ቴሎስታ ተነክቷል። አሁን ሲነካታ ሎፎርቶስ ተሞርታን ኮስታ ባሽታ ባስታ ኢየሱስ የዳሰሰኝ ማን ነው አለ። ሁሉም በካዱት ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ህዝቡ ያጨናንቁሃል ያጋፉሁማል፣ የዳሰሰኝ ማን ነው ትላለህን አሉት። ኢየሱስ ግን ዲሎስ አባርሃቢ ባስታ አንድ ሰው ዳሶኛል። ኢየሱስ ግን አንድ ሰው ምን አድርጎኛል? ዳሶኛል። አንድ ሰው ያቺ አንድ ሴት ዛሬ አንቺ መሆን አለብሽ። የአንድ ሰው ዛሬ አንተ መሆን አለብህ። ሃሌሉያ። ምን አድርጎኛል? ዳሶኛል። ካልቫሪዮስ ታባሪያ
ኃይል ከእኔ እንደወጣ እኔ አውቃለሁ። እመጣለሁ። ኃይል ከእኔ እንደወጣ ጴጥሮስ አንተ አታውቅም፣ ዮሐንስ አንተ አታውቅም። ከእኔ ኃይል እንደወጣ የማውቀው እኔ ነኝ። እዛ እንደዚህ ላይ የመልእክቴ ርዕስ ያለው እዚህ ጋር ጌታ ምስክር በጣም እንደ ሪማ ሆኖ ማለት ከትላንት ወዲያ ፓስተር ከትላንት ወዲያ ዓርብ እንደ ሪማ ሆኖ እግዚአብሔር ቃል ውስጤን ያናወጠው ሴትዮ ያለችው እንደዚህ የሚል ቃል እናንተ በኖርማል ከሰማችሁት እኔ አላውቅም። እኔ ጋር የሆነ ቢተረጉሞ ሌላ ነገር አለ ማለት ነው። ስሙ ይበለም እንደዚህ ይላል። ሴቲቱም ይላል እንዳልተሰወረች አላስታቪና ምን እንዳላለች እስቲ እንዳልተሰወረች በሉስ እንዳልተሰወረች በሉስ በጣም ይቆይ እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ በፊቱ ተደፋች። በምን ምክንያት እንደዳሰሰችው አላስቶፊና ማስቶባ ፈጥናም እንደተፈወሰች ምን ብላ ፈጥና። አሜን ነው ወይ? እስቲ የፈጠነ በሉ እስቲ ይፈጠናል በየአይነት ይላል። የፈጠነ ጥብስ ይላል። አባ የፈጠነ ፈውስ አለ። አቶስቺ በኢየሱስ የፈጠነ እግዚአብሔር እርዳታ አለ። የፈጠነ እግዚአብሔር እገዛ አለ። አንድ ሰው ጮህ የፈጠነ ይበስ። አሜን። ፈጥና እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም እንዲህ ነው። ይኸውላችሁ ኢየሱስ ለዘላለም ያድናል። አሜን በሉ እስቲ። ቃሉ እንደዚህ ነው የሚለው። ሴትዮዋ አሁን እድሜዋ ስንት እንደሆነ አይነግረንም ቃሉ። ከመቼ ጀምሮ ይሄ የደም መፍሰስ ላይ እንደመጣ አይነግረንም። ግን በሽታው ከእሷ ጋር ስንት ዓመት ቆይቷል? 12 ዓመት ቆይቷል። ይህንን ቁጥር ወይም እዚህ ጋር ከመድረሳችን ከፍ ብሎ ደግሞ አንድ መቶ አለቃ አለ። የመቶ አለቃው ልጅ የ12 ዓመት አሜን ነው ወይ? የስንት ዓመት? የ12 ዓመት ልጅ ወዴት ሄደ? ወደ ሞት እየፈጠነ ያለ እና የሞተ አይደለ ልጅ አለ። ስለዚህ እሱን ለመፈወስ ነበር ኢየሱስ እየሄደ የነበረው እና የሞተው 12 ዓመት የሆነው ልጅ ይኸውላችሁ ከተወለደ 12 ዓመት ኤግዚስት አድርጎ በህይወት የኖረ ነው። 12 ዓመት የኖረ ከእናቱ ማህፀን ጀምሮ ሲወጣ እየበላ እየጠጣ የተንቀሳቀሰ በህይወት እየኖረ ምን ያለ 12ኛ ዓመቱ ላይ ምን ያለ የሞተ እና 13 እንዳይ 14 እንዳይ 15 እንዳይ ወዳጆች ከፊት ለፊቱ ምን አለ? ትዳር አለ፣ ትምህርት አለ፣ ስልጣን አለ፣ ክብር አለ፣ ሞገስ አለ፣ ማት ነገር አለ። እሱ እንዳይሆን 12 ዓመቱ ላይ አንቆ ይዞ የገደለው በሽታ ነበር። አሁን ተመልከቱ። ከ12 ማለት ነው ልጁ ሲወለድ ሴትዮዋ ደግሞ ምን ሆናለች? ታማለች። እዚህ ላይ ሰው አለ ወይ? ኢየሱስ ለዘላለም ያድናል። እንደዚህ ጎን ልጁ እሰይ ወንድ ልጅ ተወለደ እልል ሲባል ሴትዮዋ በሽታ ያዛት፣ ደም መፍሰስ። የልጁ እናት አይደለች፣ ወደዛ እንዳትወስዱት። እቺ ሴትዮ ሌላ ናት፣ ያ ሰው ሌላ። 12 ዓመት ኖሮ ከዚህ በኋላ እንዳይኖር የሞተ ብላቴና 12 ዓመት ሙሉ ወደ ሞት እየወሰዳት የነበረ በሽታ። እኔ እኮ ገርመኛል። ኢየሱስ የሞተውንም እንደ ቀላል አስነሳው። ልትሞት እየሄደች ያለች በሽታ እንደ ቀላል ፈወሰ። አንድ ሰዎችን ከፍ ያለ እንደ ቀላል በስቲ አሰማውሽም እንደ ቀላል በስቲ የኔ ነገር በስቲ ይፈወሳል።
እሺ እንደቀላል ወይስ የኔ ነገር? አሁን ፈውስ ብዙ ሰው የሚያስበው ለበሽታ ብቻ ነው። ፈውስ ለበሽታ ብቻ አይደለም። ለበሽታ ብቻ ነው። ቅባት መጣ ላይ ያው ካጠቅባት ንገሩ። ፈውስ ለበሽታ ብቻ አይደለም። አሜን ነው። ውሃ እኮ ተፈወሰ በጌታ ሀለው ምን ተፈወሰ? ውሃ። የአንዳንዶቻችሁ አካውንት ይፈወሳል። አሜን በላ። የአንዳንዶቻችሁ ትዳር ይፈወሳል። የአንዳንዶቻችሁ ቢዝነስ ይፈወሳል። እና ስለምታውቁት ታሪኩን ዝርዝሩን አልገባም። ኢየሱስ በአንድ ቦታ እንዳለ ስታውቅ ሄደች። ወዳጆቼ የሄደችው በእምነት ነው። እጅግ ቀሳሪ ቆንጆ ሚስጥር ልንገራችሁ። እምነት ወደ ተአምራት ያስጠጋል። በኢየሱስ ሰውታላችሁ ተቀበላላችሁ። ሰው እምነት በሉት ወደ ተአምራት ያስጠጋል። እምነት ወደ ፈውስ ያመጣሃል። እምነት በሉት ወደ በረከት ያመጣሃል። አሜን ነው ወይ? ባለብዙ መድኃኒቶች ጋር ሄዳ ከሰረች አለ። ስታምን ከኪሳራ ትድናል። ስታምኒ በትርፍ መኖር ትጨምሪያለሽ። ሌፍሮስቶቪናስ ተበርዳኒ ከቶስ ታማያ ዛሬ እምነት በእናንተ ህይወት ውስጥ ይጨመራል። እምነት በአንቺ ህይወት ውስጥ ይገባል። ሄደችና ነካችሁ። እንደዚህ ሆነ። እቺን ተናግሬ ልጨርስ። ይኸው ለካ ሴትዮዋ ነክታ ሹልክ ብራጌል የፈለገችው በጌታ እየሰማችሁ ነው። ነክተው እንደምትፈወስ እርግጠኛ ናት። አሁን ማንም ሳያይ ምን አደርጋለሁ እሄዳለሁ ብላ ያሰበችው የእውነት ለመናገር እሷ በመካከል ሾልካ ስትሄድ ማንም ያያት አልነበረ። ማንም ያስተዋላት አልነበረ። ምንም ትዝ ያላትም አልነበረ። እሷ ግን ወደዛ ላለመሄድ ብዙ የሚከለክላት ብዙ የሚገድባት ስርዓቶች ነበሩ፣ ህጎች ነበሩ፣ ወጎች ነበሩ። እነዛ ስርዓቶች እነዛ ወጎችን ሁሉ አልፋ ሄደች። አንተ እምነት ለካ አንዳንድ ስርዓትን ጥሰልት ያደርጋል። ኢየሱስ እምነት ለካ አንዳንድ ወጎችን ማለት ነው አንዳንድ ስርዓቶችን ሰብረን እንድታልፍ ያደርጋል። በኢየሱስ ስም እንደዚህ ይሁንላችሁ። በኢየሱስ ስም እንደዚህ ይሁንላችሁ። ከዛ ኢየሱስ ግን ታውቆታል። ሴትየዋ እንዳልተሰወረች ባየች ጊዜ ጴጥሮስ ቅድም ብያለሁ አላወቃት፣ እነ ዮሐንስ አላወቋት። ማዕት ኢየሱስ ዙሪያ ያለ ህዝብ አለ። እነዛ ሁሉ አላወቁ። ምክንያቱም ከጴጥሮስ መልስ ስንረዳ ሰው ሁሉ ምን እያደረገ እያጨናነቀ፣ ሰው ሁሉ ምን እያደረገ እያጋፋ፣ ሰው ሁሉ ምን እያደረገ እንደዚህ እየነካካ ማለት ነው። በዚህ ሁሉ ማን ነው የዳሰሰኝ ትላለህ? ወዳጆቼ መጋፋትና መዳሰስ የተለያዩ ነገሮች ናቸው። አራንድ ዛቤን ይባል። አሁን ኢየሱስ ማን ነው የገፋኝ አይደለም ያለው፣ ማን ነው የዳሰሰኝ? ማን ነው ያጨናነቀኝ አይደለም ያለው ኢየሱስ። ማን ነው በእምነት የነካኝ? ኦላስቶቫሪያ ናኪና ዶስታ ማን ነው እኔን በእምነት እጁ የዳሰሰኝ? ወደ እኔ የተጠጋ ሰው አለ። አንድ ሰው ነክቶኛል። ከኔ ኃይል
አሊኮታስታባ እና እንዳልተሰወረች ባየች ጊዜ የሚለውን ቃል ለምንድን ነው ማለት ሉቃስም እንዳልተሰወረች ብሎ ቢነግረን ማርቆስ እንደታወቀባት ወይም ደግሞ መሰወር ነገሩ መደበቅ ወይም ደግሞ አለመገለጽ ስላልቻለች በኢየሱስ የመጀመሪያ ነገር ቅድም እንደነገርኳችሁ ደም የሚፈሳት ሴት በዘሌዋውያን ምዕራፍ 15 ላይ ስናጠና እግዚአብሔር ቃል እንደ እርኩስ ይቆጠራል፣ እንደ ረከሰች እና መቀላቀል አትችልም፣ መግባት አትችልም። እነዚህ ነገሮች ሁሉ ማለት ነው ፍርሃት በውስጡ አሳድረዋል። ትከለከል ነበር። መጽሐፉን ሲናገር እንደዚህ ያንን ሁሉ አልፋ ሄዳ ስለነካችው ልትሰወር አልቻለችም። አሜን ነው። እኔ እንደዚህ አልኩ፣ በእውነት መዳኑ ይምጣ እንጂ ፈውሱ ይምጣ እንጂ ተአምራቱ ይምጣ እንጂ በረከቱ ይምጣ እንጂ የእግዚአብሔር ኃይል ያገኘኝ እንጂ ነገሬ ይገለጥ። አሜን ነው። አሜን ሲያራት ከዚህ በፊት ደም ሲፈሳት የነበረች ከከተማ ተገላ የምትኖር የነበረች ሴት በመካከላቸው ቆማለች። ልትሰወር ልትደበቅ አልቻለችም። በኢየሱስ ስም ልባርካችሁ፣ እጃችሁ ከፍ አድርጉ። እንደዚህ ይሁን። ትናንትና ውድቀታችሁን አይተው ነበር። ትናንትና ባዶነታችሁን አይተው ነበር። ትናንትና በችግሮቻችሁ አውቀዋችሁ ነበር። ዛሬ ግን በፈውስ ይወጣችሁ። ዛሬ በታምራት ይዋቸው። ይህ በታምራት ካሎስ ታቢያ ማስቶ ይህ በታምራት እንዳልተሰወረች ማለት ከቃሉ አውድ ስንመለከት በእርግጥ ሌሎች ሰዎች አላወቋት። ያወቃት ማን ነው? ኢየሱስ። ወይኔ ታዲያስ ያወቃት ማን ነው? ኢየሱስ። እሷማ በግርግሩ መሃል የደማሞች ቆሟል። ሃሌሉያ ኢየሱስ ጌታ ነው ብላ ልትሄድ ስትል ኢየሱስ መናገር ጀመረ። ማን ነው አለ። ደነገጠች፣ ቆመች፣ ፈራች፣ ተንቀጠቀጠች። ቀስ ብለሽ ነገር ይነግራችሁ። ኢየሱስ ራሱ ሕግ አውጪ ሕግ ሰጪ ነው። ግን ፓስተር አንዳንድ ጊዜ የሚገርመው ነገር ሕግ የሚያወጡ ሰዎች ፈሪሳውያን ሕግ የሚያወጡ ሰዎች እያሉ ኢየሱስ ከሕጉ በላይ ሆነና ሰዎችን ያድናል። ካያችሁ በሰንበት መፈወስ አይቻልም አይደለ? እሱ ግን በዚህ በሰንበት ይመጣል ወይ ይመጣል። በሰንበት ይመጣና በሰንበት ምን ያደርጋል? ይፈውሳል። እንደውም ጠይቆ በሰንበት መፈወስ ተፈቅዷል ወይስ አልተፈቀደም ሚሉትን ለመስማት ባይ አልተፈቀደም ቢሉትን ተፈቅዷል ቢሉትን ግን እሱ ሊፈውስ መጥቷል። አሜን ነው። ሊፈውስ ለአንተ መልካም ሊያረግ መጥቷል። ላንቺ መልካም ሊያረግ መጥቷል። ሴትዮዋ ተንቀጠቀጠች፣ ፈራች። የማይወሰድ የማይነጠቅ ፈውስ ሰጥቷታል። የማይነጠቅ የማይወሰድ ፈውስ ሰጥቷታል። እግዚአብሔር የማይነጠቅ የማይወሰድ በረከት ይስጣችሁ። እንድገባው ይንቃ የማይነጠቅ የማይወሰድ በረከት ይስጣችሁ። አያት ተንቀጠቀጠች። መታም ከጉስር ምን አደረገች? ተደፋች። ስታሳዝን ይህንን ያደረገችበትን ምክንያት
ምን አደረገች ይላል? በሰዎች ሁሉ ፊት ምን አደረገች? ተናገረች። እንዴት ተደብቃ ለምን እንደመጣች በጌታ በኢየሱስ ኢየሱስ አምኜ መጥቻለሁ ፈውሰኝ ብላ በአደባባይ ግልጽ ድምጿን ከፍ አድርጋ እያወራች ለምን እንዳልመጣች ተሰውራ ቀስ እያለች ተደብቃ በሰዎች መካከል ሾልካ ለምን እንደመጣች ምክንያቱም ምን አደረገች? በዝርዝር ተናገረች። ኢየሱስ ሰማል። በቃ ከአንቺ የማይወሰድ ፈውስ ሆኖ አሜን። ይሄን ያደርገው ምንሽ ነው አለ እምነትሽ። በናዝሬቱ በጌታ በኢየሱስ እምነትሽ ምን አድርጎሻል? ስርዓቱ አላዳነሽ፣ ወጉ አላዳነሽ፣ ህጉ አላዳነሽ። ያዳነሽ ምኑ ነው? እምነትሽ ነው። ቅድም ድሮ ያኔ ድሮ ገና ያኔ ገና እየታመመች ገና 2 ቀን 3 ቀን ሲሆናት ባለመድኃኒት ፍለጋ ባትሄድ ገንዘቧን ሁሉ ጨርሳ ነው አይደል? መጽሐፉ በገንዘቧ በጣም ባለሀብት እንደሆነች ያስታውቃል። ግን በኋላ ምን ሆነች? ባዶ ዜሮ፣ ምንም የሌላት ሆነች። አያችሁ፣ መጀመሪያ ላይ የኢየሱስን ዘርፍ እነካዋለሁ ብላ ባመነች ሰዓት እምነት ያኔ ቢኖራት 12 ዓመት ሙሉ አትሰቃይ። የእግዚአብሔር ቃል የሚያወራን የሚያስተምረን ይሄ ነው። አሁን ወዳጆቼ ቀውስ ውስጥ ከገባችሁ በኋላ ኪሳራ ውስጥ ከገባችሁ በኋላ ወደ እምነት መምጣት ጥሩ ነው። ግን አንድ ቻንስ አላችሁ። ኪሳራ ውስጥ ሳትገቡ ማመን ትችላላችሁ። እየተንቀጠቀጠች መጣ፣ በፊቱ ተደፋች። በምን ምክንያት እንደዳሰሰችው ወይ ለጌታ በምን ምክንያት ስቃዩዋ ሁሉ መናገር ጀመረች። ትናንት ያሳለፈችውን ነገር በሙሉ መዘግዘግ ጀመረች፣ ማውራት ጀመረች። ምክንያቷን ተናገረች፣ አወራች። ኢየሱስ ባለመድኃኒት የዘላለም ፈዋሽ ስጋንም ነፍስንም መፈወስ የሚችል አሜን ነው ወይ? ስጋንም ነፍስንም መፈወስ የሚችል የዘላለም ምን መድኃኒት አሜን ነው ወይ? ወደ እሱ መጣች። ሰገደች፣ አከበረችው፣ ፈውሷን ተቀበለች። ክብር ለኢየሱስ። ለእግዚአብሔር የሚገባውን እልልታ ጭብጨባ። መልእክቴ ይሄ ነው። የማይሰወር ፈውስ፣ የማይሰወር ተአምራት፣ ግልጽ የሆነ የእግዚአብሔር ማዳን፣ ሰዎች ሁሉ የሚያዩት የእግዚአብሔር እጅ በእናንተ ሕይወት ይመጣል። ክብር ለኢየሱስ ይሁን። እንደገና እግዚአብሔርን በጭብጨባ እናከብረዋለን። ለእግዚአብሔር ቤት የሚሆን ፍቅር ስጦታችን ነባችንን እንሰጥና ከዛ እንጸልያለን። ክብር ለኢየሱስ ይሁን።